ቃል ያንቺ እውነተኛ ልጅ አይደለችም። ምን እያልሽ ነው? ከራሱ አፍ ነው የሰማሁት። ባለፈው ለመጣችሁ ልጅ ስትነግራት ነው የሰማሁት። በፍጹም አላምንም። ይሄንን ውሸትሽን ነው። አይደለም እትዬ፣ ቃል ያንቺ ልጅ አይደለችም። በኃይሉ ያንቺን ሀብት ለመውረስ ያመጣት ልጅ ናት። እቅዳቸው ሙሉ አንቺን ገለው ሀብትሽ መውረስ ነው። ዝም በይ ውሸታ። ትንሽ ተሰማሽ፣ በቃ ወደ በኃይሉ ሄድሽ። እውነቴን ነው እትዬ። ቆይ አንቺ እኔና ልጄን ለማለያየት ለምንድን ነው የምትፈልጊው? ብንለያይ ምን ትጠቀሚያለሽ? ቆይ አንቺ ምንድን ነው ሀሳብሽ? አለያቸው ተብሎ ተልኮ ተሰጥቶሽ ነው? ምንድን ነው? ኧረ እትዬ እኔ ምን ተልኮ የለኝም። አለሽ ባይኖርሽማ ኖሮ ከመጣሽ ጊዜ ጀምሮ እኔና እናቴን ለመለየት አትሞክሪም ነበረ። ትዝ ይልሻል ማምዬ፣ በመርዝ ልገልሽ ነው ብላ እኮ እኔና አንቺን ልታጣላን ስሞክር ነበረ። አንቺ ግን እንደዚህ መጥፎ ሰው መሆን ምን ያደርግልሻል? ስትታይ ጥሩ ሰው ነው የምትመስለው፣ ግን ውስጥሽ አውሬ ነው። እንዳለቀ ሳይሆን እንደ እናቴ ነበር የማይሽ። ብሌን እንዴት ነው የምታሳዝኘው? እናትሽ እንደሆነች የውስጥሽ ነገሮች ነው አይደል እንደዚህ የምታለቅሽ? ደግሞ ለማንም ያላዘነው ልቤ ለምን ላንቺ አዘነ? እንደዚህ ያለቀሽ እንኳን በጣም ነው የምታምሪው። በአንቺ ጦስ ነው ለዚህ አይነት ድርጊት ይዳርግሽ። ምን ለመሆን እየሞከርክ ነው? ለአንዲት ተራ ገረዳ አሻንጉሊት ስትል ህይወትን አደጋ ውስጥ ይከተትክ ነው? እኔ ለሷ ብዬ ሳይሆን ለአንተ ብዬ ነው። ማለት አለቃ ስሜታዊ አትሆን፣ የባሰ ችግር ውስጥ ነው የምንገባው። ኧረ ለእኔ አስበህ ነው? ትሰማለህ? ከጎዳና ከቆሻሻ ላይ እኮ ነው ያነሳው። ማንም የሌለ ተራ ነበርክ። እንደ ቤተሰብ ተቀብዬ አሳደግኩ፣ ደግሞም ለዚህ አበቃው። ወላጆቼን በአንተ ምክንያት እንዳጣሁት ነግረኝ ለዘመናት እንዳህያ ነው ልትተኛል። ታያለህ፣ ወላጆቼ እንደነጠቀኝ ያለህን ነገር ሁሉ ነጥቀሃለሁ። አሳልፈኝ፣ አለበለዚያ ግን ሬሳ ረግጬ ነው ማለት ነው። ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ቻናሌ በሰላም መጣችሁ። አደራ ድራማ ክፍል 14 ላይ እንግዲህ በጣም አስገራሚ ትዕይንቶች እየታዩ ይገኛሉ። እንግዲህ እንደምናስታውሰው ዳግም የብሌን እናት አግቷት እንደነበረና እሱም ደግሞ እውነቱን እንዴት እንደሚነግራት ፈራ ተባ እያለ እሷ በጣም ስለምትወደውና ስለምታከብረው ከሱ ጋር ሲከፋውም ሆነ ሲያዝን ካጠገቧ አትለይምና እና ያን ነገር ሁሉ ሲያይ እሱ እኔ እኮ ጥሩ ሰው እየመሰልኳት ነው፣ ምን እንዳደርኩ ብታቂ ኑሮ ብሌን እያለ ነበረ። እና እንግዲህ ይሄ ጉዱን እንግዲህ እንደምናውቀው ታሬ ወይም ደግሞ ሳሚ ሆኖ ታሬ ሐረግ ድራማ ላይ ታሬ ሆኖ የሚሰራው የያፌት ጋርድ ማለት ነው። ሳሚ ሆኖ እዚህ ላይ እንግዲህ ይሰራል። ሳሚም ደግሞ ሌላኛው የአቶ በኃይሉ ጥላት ነው። አቶ በኃይሉን ለመጣል ከማናቸውም ሰው ጋር ይሰራል። ነገር ግን አሁን ላይ ታሬ ወይም ደግሞ ሳሚ ብሌን እያሳዘነችው መታለች። በክፍል 14 ላይ ቃል ለሳሚና ለአቶ በኃይሉ በር ትከፍትላቸውና ወደ ብሌን መኝታ ቤት ይገቡና ብሌንን ያፍኗታል። በእርግጥ አቶ በኃይሉን ያፈናት። እናም ብሌን ስትጮህና ሰላም ጩኸት ትሰማለች። ነገር ግን ቃል በሩን ከከፈተችላቸው በኋላ ወደ ውስጥ ገብታ ስለነበረ ማን ነው ብላ ስትፈልግ ቃል ትወጣና እኔ ነኝ እኮ የጮህኩት እና ደግሞ ደህና ነኝ በቃ ነይ እንግባ ስትላት አይ እዚህ ድረስ መጥቼማ ብሌንን ሳላያት አልገባም ትላታለች። እና በሩን ክፈችልኝ ብሌን እያለች በሩን ብትታገልም የሚከፍትላት አልነበረም። በመጨረሻ ግን ቃል በፍልጥ ሰላምን ከኋላ ትመታትና ሰላም ራሷን ስታ ትወድቃለች። እኔ እዚህ ጋር ጥያቄ የሆነብኝ ነገር እንግዲህ ሰላም ግቢ ውስጥ ማንም ሰው እንደሌለ እሷና ቃል ብቻ እንደነበሩ ብሌን በር እንድከፍትላት እየጠራቻት እንደነበረ ምንም ነገር አልረሳችም። ማን የመታት መስሏት ነው ዝም ያለችው? ማለት የተጠራጠረችው ነገር የለም። ነገር ግን እንግዲህ ከትንሽ ደቂቃ በኋላ ሰላም ትነቃለች ማለት ነው። በዛን ሰዓት እንግዲህ ብሌን ስቅስቅ ብላ እያለቀሰች ነበረ። ብሌን በጣም ነው የምትወዳት ሰላምንና እያለቀሰች ስለ ካድኩሽ ይቅር በይኝ እያለች ነበረ።
እናም በዚህ መሀል እንግዲህ ሳሚ ብሌንን እያየ ብሌን የምታለቅሽው ሰላም እናትሽ እንደሆነች ውስጥሽ ስለነገረች ነው አይደለም? እንዴት እንደምታሳዝኝኝ ብታይ። እኔ እኮ ለማንም ሰው ልብ ያዝኖ አያውቅም፣ ለአንቺ ግን በጣም ነው የምታሳዝኝኝ ብሌን እያለ በዛ ላይ እንደዚህ እያለቀሽ እንኳ እንዴት ነው የምታምሪው እያለ እንግዲህ ልጁ ክንፍ ብሏን በፍቅሯ ማለት ነው። እናም እንግዲህ አቶ በኃይሉ ደግሞ በአንቺ ምክንያት ነው ሰላም እንደዚህ የሆነችው ብሎ ብሌንን ለመማታት ወደ ብሌን ሊሄድ ሲል ሳሚ በረዘጋበት እንዳይሄድ ማለት እንዳይመታት ወይም ደግሞ ወደ እሷ እንዳይጠጋ ከለከለው። አቶ በኃይሉ በጣም ተናደደ። ለአንዲት ተራ ገረድ ብለህ ነው እንዴ እኔን የምትክደኝ? አንተ ከሃዲ፣ አሳድጌ ስንት ነገር አድርጌልህ ለእሷ ብለህ ነው እያለ መጮህ ይጀምራል። ሳሚም እንግዲህ አይ ለእሷ ብለህ እኮ ራስህን ከምታዋረድ ብዬ ነው፣ ለአንተ ችግር ውስጥ እንዳትገባ ብዬ ነው እኮ፣ ሰላም ከነቃሽ ለአንተ ጥሩ አይሆንም ብዬ ነው እያለ ነገር ግን በውስጡ ወይም ደግሞ ለራሱ ማለት ነው እሰራልሃለሁ በኃይሉ አንተ ነህ እናትና አባቴን ያሳጣኸኝ፣ ስለዚህ መቼም አልለቅህም፣ ያለህን ነገር ሁሉ አሳጣሃለሁኝ እያለ ነው ሳሚ ማለት ነው። ሳሚ ማለት እንግዲህ የእሱ ቀኝ እጁ ሆኖ አድርግ ያለውን ሁሉ የሚያደርግለት ልጅ ነው። በነገራችን ላይ አቶ በኃይሉ ወንጀሎቹ በጣም ብዙ ናቸው። ያልሰራ ወንጀል የለም። ግን ከልጅነት እስከ እውቀት ድረስ እንግዲህ በሳሚ እድሜ እንደዚሁም ደግሞ በዳግም እድሜ ጀምሮ ተንኮልና ክፋት ሲሰራ የኖረ ሰው ነው። ግን ምንም ያለፈለት ነገር የለም ይህ ሁሉ ዘመን እንኳ። ከዛ ደግሞ የእህቱን ልጅ ብሌንንም ደግሞ ሶስተኛዋ እሷ ናት። እንግዲህ እንደምናውቀው የዳግምን እናት ከእናቱ ለይቶ ዳግምን ሽጦት ነው እኮ ለማደጎ ሸጠው ማለት ነውና ገንዘብ ለማግኘት ብሎ ዳግምን የሸጠ ሰው ነው። የሳሚን ቤተሰቦች ደግሞ የት እንዳደረሳቸው አይታወቅም። ሳሚን ያሳደገው እሱ ነው። ሳሚን ሲያሳድገው እንግዲህ ለሱ እንደዚህ ቀኝ እጅ ሆኖ ወንጀሎቹን ምናምን እንዲሰራለት ነው እና እስከ ዛሬ ድረስ ወንጀሎቹን ሲያሰራው ነው የኖረው። አሁን ላይ ሳሚ ካደገ በኋላ አቶ በኃይሉን መበቀል ይፈልጋል እና ባገኘው አጋጣሚ ያንተ የሆነ ነገር ሁሉ ነጥቄ ባዶውን አስቀርሃለሁ፣ በአንተ ምክንያት ነው ያለ ቤተሰብ ያደግኩት እያለ እንግዲህ ለሱ ቢታዘዘውም ግን እሱን መበቀል ይፈልጋል። በዛ ላይ ደግሞ ከአንዴም ሁለቴ እንግዲህ አንድ ጊዜ ብሌንን አፍኖ ለመግደል እነ ብሌን ቤት ሄዶ ብሌንን አፍኗት ነበር። ለምን እንዳልሞተች እያወቀ ነው የሄደው። ሆን ብሎ ነው፣ አቶ በኃይሉን ሆን ብሎ እያያያዘው ነው። እና በድጋሚ ደግሞ አሳዳጊዋን ሂድና ግደላት ብሎ ልኮት አሁንም እሷን ሳይገላት መጣ። ያ ማለት ክፋትን ብዙ አይፈልግም። በኃይሉ አጠገቡ ነው። በኃይሉ የሚያደርገውን ነገር እያንዳንዱ እርምጃውን የእሱ ቀኝ እጅ መስሎ እሱን ለመጣል እየተጠቀመበት እንጂ ልጁ ክፉ ሆኖ አይመስለኝም። አሁን ላይ እሱ ከብሌን ጎን መሆን የሚፈልግ ይመስለኛል። አንደኛ ብሌንን በጣም ወዷታል ማለት ነው። ያ ማለት ብሌንን ይረዳታል እስከ መጨረሻው። የአቶ በኃይሉን እርምጃዎች እያንዳንዷን እየተከተለ ያከሽፍበታል። ያ ማለት ብሌን እናቷን ወደ ማግኘት ደረጃ ትደርሳለች ብዬ አስባለሁ። እና እንግዲህ የሆነ ቀን ብሌን ሰላም ጋር ትደውልና ሰላም ቤት አልነበረችም። የሆነ የምነግርሽ ነገር አለኝ በፍጥነት ወደ ቤት ነይ ብላት ነበረ ሰላምን። ሰላምም እንግዲህ እንዳለቻት ፈጥና ስትመጣ በተደጋጋሚ የሆነ የምነግርሽ ነገር አለ ቃል እያለች ስታወራ ቃል አፋፏን ትላት ጀመረ። እናቴ ደክሟታል፣ በቃ ቆይ አሁን አይደለም ረፊ እያለች እንዳያወሩ ስትከለክላቸው ሰላም ትናደድና ለምንድን ነው አፋፌን የምትይኝ ሳወራ? ቁም ነገር እኮ ነው የምናወራው፣ ለምንድን ነው በመሀል የምትገቢ ብላ ቃልን ስትቆጣት አይተን ነበረ። ነገር ግን ብሌን አይ በቃ የምነግርሽን ነገር ቃል እንድነግርሽ አትፈልግም አለቻት። ከዛ ግን አረ ንገሪያት ብላ ቃል ልትናገር ስትል አቶ በኃይሉ ስልክ ያስደውልላታል ሰላም የሆነ ችግር እንደገጠመው ምናምን። ከዛ እንግዲህ ሰላም ደንግጣ ወንድሜ ብላ ትታቸው ትሄዳለች። እና ያንን ወሬ ስላልጨረሰችላት ሰላም ብሌንን ቁጭ አድርጋት እንግዲህ በባለፈው ምን ነበር ልነግረኝ የነበረው እያለች እንግዲህ እየጠየቀቻት ትገኛለች። በእናቷ አስመላት ነበረ። በእናትሽ ማይሌ ላትዋሽኝ አለቻት። እና እንግዲህ በባለፈው ምን ነበር ልትነግረኝ የነበረው ብትላትም ነገር ግን ብሌን ቀድመው በእናቷ ስላስፈራሯት
ምክንያቱም አቶ በኃይሉ ሊገላት የነበረው ይሄን ነገር ልታጋልጠኝ ነው ቃል ልጇ አለመሆኗን እና ወንድሟ በገንዘብ ገዝቶ እዛ ቤት ልጅ ሁና እንድትመጣ የእሷን ንብረት ለመውሰድ በልጅቷ በኩልና እሷን ገለው ንብረቷን ለመውሰድ እንደሆነ እና ቃል ልጇ እንዳልሆነች እንደምትነግራት ስላስፈራራችሁ ነበርና እንግዲህ ብሌን ቃል ገብታለች። ሰውየውን እናቴን ምንም እንዳታደርጋት መከራዋን አይታ ነው ያሳደገችኝ። ስለዚህ እኔ ምንም ለሰላም አልነግራትም። ላስፈራራ ፈልጌ ነው እንጂ ለሰላም ምንም ነገር አልነግራትም። ሰላም ይህን ነገር ከሰማች ልቧ ይሰበራል። ብሌን ልጅሽ አይደለችም ወንድምሽ እንደዚህ አድርጎ ነው ብዬ ብላት እሷም አታምነኝም። በዛ ላይ ደግሞ ልቧ እንዲሰበር አልፈልግም። እኔ እንደዚህ አላደርግም ብላ ነው እንግዲህ አቶ በኃይሉ ልጅ እናት ማለት እያስፈራራት ነው። ቢገላት ዋጋውን ምን እንደሚገጥመው ያውቃል እኮ ግን አሁን ላይ እሷን ለማስፈራሪያነት የተጠቀመበት ይገኛል። በአጠቃላይ ምን አለፋችሁ በኃይሉ መጥፎ ከመሆኑ የተነሳ ሁሉም ሰው ከሱ ላይ ተነስቶበታል። ሁሉም ጥቅም ፈላጊ ቢሆንም ሁሉም በኃይሉ መጣል ይፈልጋል። ቃል ለምሳሌ ፋይሉ ላይ መረጃ ወስዳ እንግዲህ ከባለፈው ከፍላሹ ላይ ማለት ነው መረጃውን ወስዳ ያንን መረጃ ለሰዎች እየላከች ገንዘብ ታገኝበታለች። በዛ ላይ ደግሞ በመጨረሻ ምን ታደርግበታለች መሰላችሁ? አቶ በኃይሉን እስር ቤት ነገሮችን ካመቻችላት በኋላ ማለት ነው ብሌንን ከሰላም ህይወት ካራቀላት በኋላ ንብረቱ በስሟ እንዲሆን ካደረገላት በኋላ ካገዛት በኋላ ማለት ነው ከዛ በኋላ አቶ በኃይሉን በፍላሹ እስር ቤት አስገባውና ሰላምን ትገላትና ንብረቱን ለሱ በጣም በቃ ጎበዝ እንትን ናት ማለት እንዴት ኳልኩሌት እንዳደረገችው ማለት ነው እንዴት እንዳሰላችሁ በቃ እንዴት መሆን እንዳለበት ሰርታ ጨርሳለች ቃል። ምክንያቱም ቃል የጎዳና ልጅ ናት። ተመልሳ ወደዛ ጎዳና መሄድ አትፈልግም። ነገር ግን ይሄን እውነት ብሌን ባትናገረውም ጎዳና ላይ አብራት የምትኖረው የነበረችው ልጅ ማለት ነው እዚህ ቀደም እንግዲህ እሷን ፈልጋ እዚህ ቤት መታ ነበረ። እናም እንግዲህ ሚስጥሩን ሁሉ ቃል ነግራታለች ይሄን እቅዷን ማለት ነውና እቅዷን ከነገረቻት በኋላ ግን ከቤት ጎትታና አስፈራርታ አንቃት ነው ሁሉ ነበር ከቤት ያባረረቻትና ልጅቷ በድጋሚ ስመጣ ሚስጥርሽን አፈርጠዋለሁ ብላታለች። ያ ማለት እንግዲህ ሚስጥሩን ብሌን ባትናገርም የቃል ጓደኛ መናገሯ የማይቀር ነው። ምክንያቱም በጣም አስከፍታት ስለነበረ በዛ ላይ ደግሞ አሁን ላይ ሳሚ ከጎኗ መሆን ይፈልጋል። እናቷ ሰላም እንደሆነች ብሌን እንድታውቅ ይፈልጋል። ምክንያቱም ከብሌን ጎን ሆኖ በኃይሉን መበቀል ይፈልጋል። በዛ ላይ ልጅቷን ስለወደዳት እውነቱን ይነግራታል ብዬ አስባለሁ። በሌላ በኩል ደግሞ እንግዲህ ዳግምና ብሌን ተጣሉ። እስከ ዛሬ ድረስ ዳግም ከጎኗ ሆኖ አይዞሽ ይላት ነበረ። በጣም ታምነው ነበረ። እውነት ለመናገር ከሆነ እንግዲህ እናቷንም ወስዳ አስተዋውቀው ነበረ። ነገር ግን ዳግም ይቅር የማይባል ስህተት ሰርቷል። እንግዲህ እንዴት አድርጎ አስረድቶ ብሌን እንደምትረዳው ባናውቅም ነገር ግን ዳግም በአቶ በኃይሉ ትዕዛዝና በሳሚ ትዕዛዝ የብሌንን እናት አግቷታል። ያው የራሱ እናት ብትሆንም ማለት ነው የራሱ ወላጅ እናት እንደሆነች ብትሆንም እሱ ግን አንቺን ለመጠበቅ ነው ብሎ እንግዲህ ሴትዋን አግቷት ነበረ እና ካገታት በኋላ እንግዲህ እነሱ ግን ሆን ብለው ፎቶ ሲያነሱት ነበር ልጁን እና እንግዲህ ይሄንን ፎቶ በፖስታ አሽገው በሩ ላይ ለብሌን ልከውላታል ማለት ነው። ለብሌን የተላከ ተብሎ እንግዲህ ፎቶ የብሌን እጅ ገብቷል። ሴትዋን ከመጀመሪያው ጀምሮ መንገድ ላይ አፍኖ ሲወስዳት ጀምሮ ያገተባት ቦታ ሁሉ ፎቶ በማንሳት እንግዲህ መረጃ ይዘውበታል። በዛ የተነሳ እንግዲህ ዳግምና ብሌን ሌላ ችግር ውስጥ ገብተዋል ማለት ነው። በጣም ታምነውና እውነት እየረዳኝ ነው ብላ ያሰበችው ሰው ለዛውም እናቷን ወስዳ ያስተዋወቀችው ዳግም የሰራው ስራ ለመልካም የሚውል ለመጥፎ፣ ለጊዜው ግን ብሌን አትረዳውም ይሄን ነገር። ስለዚህ ሁለቱ እሳትና ጭድ መሆናቸው ነው። ምናልባት ይህን ነገር ወይዘሮ ገነት የብሌን አሳዳጊ ለብሌን ካስረዳቻት ነው። ምክንያቱም ልጁ ለምን እንዳገታት እሷን ለመርዳት ብሎ እንዳደረገውና
እነሱ ከሚጎዷት ብሎ እንዳገታት ነው እንግዲህ ተናገረ። እሷን ለመርዳት እንደሆነ ነው ሲናገር የሰማ ነው። ይህን ነገር የብሌን እናት እስክታስረዳ ድረስ በሁለቱ መካከል ግን ከፍተኛ ቅሬታ ተፈጥሯል ብዬ አስባለሁ። ይህን ነገር የፈለገው እንግዲህ ሳሚ ነው። ምክንያቱም ሳሚ ዳግምና ብሌን አብረው እንዲሆኑ አይፈልግም። ዳግምና ብሌን ደግሞ በጣም እየተቀራረቡ ጓደኛ ሆነዋል። በዛ ላይ ሲጠራት እንግዲህ ብሌን እያለ ነው የሚጠራት። በጣም ቀረቤታቸው ወደ ፍቅር የሚያዘነብል እየሆነ መጥቷል። ለዛ ነው እንግዲህ ሳሚ ይሄንን ፖስታ የላከው ሁለቱ እንዲራራቁ ስለፈለገ ነው። እሱ ብሌንን በጣም ነው የሚወዳት። ስለዚህ ቀጣይ እቅዱ የሚሆነው ብሌን የሰላም ልጅ እንደሆነች ብሌን እንድታውቅ ማድረግ ነው ስራው ብዬ አስባለሁ። ማወቅም አለባት። በእርግጥ እሱ ባያግዛትም ጓደኛዋ የቃል ጓደኛ ማለት ነው እሷ እውነቱን መናገሯ የማይቀር ነው። አቶ ባይሉ እንግዲህ እህቱ ጋር እንደ አዲስ ታርቀዋል ማለት ነው። ወደ ቤት ተመልሷል። እንደምናስታውሰው እዚህ ቀደም ለብሌን የሰጣትን ሰርቆ የሰጣትን ወርቅ ብሌን መልሳ ኪስ ውስጥ አድርገው እህትየዋን ተሰርቀ ነው ወይ በብሌን ታማኙ ብላ በጥፊ መታ ከቤት እንዳባረረችው እናውቃለን። እና እንግዲህ አሁን ላይ በይቅርታ ወደ ቤት ተመልሷል። እዛ ቤቱ ነው እንግዲህ ገና ብዙ ተንኮሎችን ይሰራል። የተደገሰለትን ቢያቅድ ኑሮ አሁን ላይ እሱ እህቱን ለመጉዳት አያስብም ነበረ። በጣም ገንዘብ ወዳድ ከመሆኑ የተነሳ ስለ ሰው ጉዳዩ አይደለም። ስለዚህ እሱን የምትመስለው ቃል ደግሞ እሱን ጥላ እሱን አሸንፋ ንብረቱን ሁሉ ለግሏ ለማድረግ እየተጣጣረች ይገኛል። በነገራችን ላይ ሚስጥራቸው ሁሉ ታውቆባቸው እያለ አሁንም ሰላምን ለመግደል ማሰባቸው በጣም ይገርመኛል። ምክንያቱም ሚስጥራቸው እኮ ታውቋል። በቃ እቅዳቸው የወንድምየውና የቃል እቅድ ግልጽ የወጣ ነገር ነው። ስለዚህ ሰላም አንድ ነገር ብትሆን ምን እንደሚሆኑ ጠንቅቀው ያውቁታል። ምናልባት ሳሚ አሁን ላይ ከብሌን ጎን በሆነና ባገዛት፣ ምክንያቱም አቶ ባይሉን እየተከላከለላት ይገኛል። አቶ ባይሉ ከአጠገቧ እንዳይደርስ እያደረገ ነው። በጣም ነው የወደዳት። በእርግጥ ዳግምም ጥሩ ሰው ነው፣ ግን እናትየዋን በማገቱ በመካከላቸው ችግር ቢፈጠርም ነገር ግን ብዙ መጥፎ ሰው አይደለም። ብዙ ሚስጥሮችን ያውቃል ስለ ብሌን። ሰላም ብሌን የምትባል ልጅ እንዳለቻት እና ቃል ደግሞ ልጇ እንዳልሆነች በመድኃኒት መርዛ እንድትገላት ሲያወሩ ሰምቷቸውን በር ላይ ቆሞ አቶ ባይሉና ቃል ሲያወሩ ማለት ነው። ስለዚህ ይህን ነገር ለምን እስከዛሬ ድረስ እንዳላስተዋለ አላውቅም። በሰዓቱ በእርግጥ ብሌን የምትባል እዛ ግቢ ውስጥ ስለሌለች ማናት ብሌን ብሎ ነገሩን ብዙ ቦታ አልሰጠውም እንጂ እሱም የተወሰነ ሚስጥሮችን ያውቃል። ነገር ግን ሳሚ ደግሞ ከአቶ ባይሉ ሊጠብቃት ይችላል። ዳግሜን ማድረግ አይችልም። የያዘውን መረጃ እንኳን ፍላሹን ተጠቅሞ አቶ ባይሉን ማስፈራራት አልቻለም። ሳሚ ግን አቶ ባይሉን እያንዳንዱ እርምጃውን እየተከታተለ ሊያከሽፍበትና ብሌንን ሊረዳት ይችላል ብዬ አስባለሁ። እንግዲህ ብሌን እናቷን ወደ ማወቁ እየተቃረበች ያለች ይመስለኛል። ሰላም ልክ ሳይሽ እንደ እናቴ ነው የምትመስኝ እያለች ከሰላም ጋራ ቀረቤታቸው በጣም እየበረታ መጥተዋል። ውድ ቤተሰቦቼ በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ።